ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት። በጣም የሚገርም ነው። ባይዚ በጣም አባባላቸው በጣም መጋቢ ሐዲስ እሸቱ በጣም ያው ንግግር አዋቂ ናቸው። ስለ ፌሚኒስት ነው እየተወራው ያለው አይደል? በጣም የሚገርም ታሪክ ነው ዛሬ ላይ እየተሰማ ያለው ደግሞ በፌሚኒስትነት 3 ልጆቿን አንቃ የገደለችዋ እርዳታ ሲደረግላት ፌሚኒስቶች የሚባሉት ግሩፕ ሰሙት ሙሉውን። የአንዳንድ ሴቶች ሜንታል ሄልዝ ግን ያጠራጥረኛል። የአንዳንድ ሴቶች የምርም ጭንቅላታቸው ይሰራሉ የሚል ነገር በጣም ነው የሚያጠራጥረኝ። እነዚህ ሴቶች ማን እንደሆኑ ልንገራችሁ። 3 ልጆቿን አንቃ ለገደለች እናት ጎፈንድሚ ላይ ከ$900,000 በላይ ያሰባሰቡና ከጎንሽ ነን አንቺ አይደለም የገደልሻቸው ብለው እያሰቡ የሚገኙ ሴቶች ናቸው። ከጀርባ የምትመለከቷት ሴትዮ በአሜሪካ ውስጥ የምትኖር በ2023 ዓ.ም 3 ልጆቿን አንቃ የገደለችው ሊንዚ ክላንሲ የምትባለው እናት ነች። ይሄ ደግሞ የልጆቹ አባት የሆነው ደግሞ የእሷ ባል የነበረው አሁን ኤክስ ሃዝባንድ ነው የእሷ ባል የነበረው ፓትሪክ ክላንሲ የሚባለው ባሏ ነው። እንደምትመለከቱት የ$2 ሚሊዮን ጎፈንድሚ ተዘጋጅቶ $2 ሚሊዮን እሷን ለመደገፍ $2 ሚሊዮን ተዘጋጅቶ ከስከ ኦልሞስት $900,000 አካባቢ ተሰብስቦላታል። በአሁን ድረስ በሴቶች ማለት ነው። ሊንዚ አሁን ሳለ ፍርድ ቤት የቀረበችበት ምክንያት ክሪሚናል ትቀጣ ወይስ አትቀጣ የሚል ነገር ነው። ልጆቿን ስለመግደሏ ራሷ አምናለች። አንቃ ስለመግደሏ ራሷ ኮንፌሽን ሰጥታለች። ግን አሁን ላይ ወር ደግሞ ጁሪ የቆሙት ወር ደግሞ ፍርድ ቤት ያሉት በአሁን ሳለ ክሪሚናል ትቀጣ ወይስ አትቀጣ ነው። ክሪሚናል መቀጣት ማለት እንዴት መሰላችሁ? አንድ ሰው ወንጀሉን በሚፈጽምበት ሰዓት ላይ አይምሮ ትክክል ነበር ወይ ደግሞ ሜንታል ሬዲነስ ወይ ደግሞ ሜንታል ሄልዙ ትክክል ነበር የሚባለው ነገር ይጣላል። የአይምሮ ችግር ያለበት ሰው ከባድ ወንጀል ቢፈጽም በክሪሚናል ነው የሚቀጣው ወይስ ደግሞ ወደ አይምሮ ማገገሚያ ቦታዎች ነው የሚላከው የሚባለው ነገር ህግ ይወስናል። ብዙ ጊዜ የአይምሮ ጤና ችግር ያለባቸው ሰዎች እንትናቸው ዋሌታቸው ሰው ደግሞ የሆነ ቦታ ላይ ይኖራቸዋል መታወቂያ። ምናልባት እንኳን ከባድ ወንጀል ላይ ቢገኙ ደግሞ ምናልባት እንኳን የሆነ ማይሆን ቦታ ቢገኙ የአይምሮ ጤናቸው እንደሚያጠራጥር ታውቆ ወደ ሌላ ቦታ እንዲወሰዱ ወደ እስር ቤት ሳይሆን ወደ ሌላ ቦታ እንዲወሰዱ ሰጀስት የሚያደርግ ማለት ነው። እንግዲህ 3ኛ ልጃቸውን ከወለደች በኋላ በከፍተኛ ሁኔታ በፖስትፓርተም ሳይኮሲስ በሚባለው ደግሞ ከእንስቶች ከወለዱ በኋላ በሚያጋጥማቸው የሜንታል ችግርና የሆርሞናል ቼንጅ ምክንያት ከፍተኛ ዲፕሬሽን ውስጥ እንደነበረች ከዚህም በተጨማሪ ደግሞ አንዳንድ የሜንታል ኢልነስ ወይ ደግሞ የሜንታል ሆስፒታሎችን ገብታ እንደነበረ መረጃዎች ያሳያሉ። በዚህ ጊዜ እንግዲህ ባሏ ስራውን አቋርጦ ወይ ደግሞ ፓተርኒቲ ሊቭ ወስዶ ሚስቱ ስለወለደች ስራውን አቋርጦ ሚስቱን ሰፖርት ለማድረግ ወደ ቤቱ ይመለሳል። ደግሞ ቤቱ ውስጥ መዋል ይጀምራል። ስለዚህ ልጆቹን ቴክ ኬር ለማድረግ ሆነ እሷን ቴክ ኬር ለማድረግ ስራውን አቋርጦ እንግዲህ ወደ ቤት ተመልሷል። ይህ የምትመለከቱት ቪዲዮ የተቀረጸው እንግዲህ እሷ ቤቷ ውስጥ ሆና ልጆቿን በመግደል ላይ ባለችበት ሰዓት ላይ እሱ በምትመለከቱት አይ ቲንክ ይሄኛው ሲቪኤስ ነው የሚባለው እንደ ፋርማሲ አይነት ነገር ነው መድኃኒት ለልጃቸው ለመግዛት ወደ ፋርማሲ በሄደበት ሰዓት ነው። እዚህን ጊዜ እንግዲህ ሊንዚ 3 ልጆቿን በመሰብሰብ ወደ ቤዝመንት ወር ደግሞ ወደ አንደርግራውንድ ወደ ቤቷ አንደርግራውንድ በመውሰድ በሰውየው ኦፊስ ወር በፓትሪክ ኦፊስ ውስጥ እያንዳንዱን እያነቀች ትገላቸዋለች። ስትራንግል ያደረገቻቸው ባይዞ መግደል ብዙ ጊዜ የግድያ ወንጀሎች ወይ ደግሞ እንደዚህ የሰው መግደል ነገሮች ወደ ፍርድ ቤት ሲቀርቡ እንዴት ነው የገደለው የሚባለው ነገር ማተር ያደርጋል ውሳኔው ላይ። ምንም እኔ አሁን እንዴት ገደለቻቸው በምን በፈለጋት አይነት ትግደለው ተገለዋል ወይ እሷን ሰፖርት ማድረግ እሷን ማገዝ የአእምሮ በሽተኛ ናች እንዲናት እሱ አይደለም። ከዚህ በስተጀርባ ያለው ነገር ምንድነው? እሷን ሊያግዙ የወጡት ጤነኛ ያልሆኑ። በእርግጥ ዓለም እብድ ናት። ዓለም ጤነኛ አይደለችም። ዓለም በጣም የቆሻሻ ቦታ ናት። ዓለም ፍትህን አታውቅም። ፍርደ ገምድል ነው። እነዚህ ሕፃናት ፍርድ አይገባቸውም ወይስ አንዴ ሞተዋል በቃ ስለነሱ ምንም የሚያስጨንቅ ነገር የለም? በጣም ነው የሚገርመው። ባይዙ በጣም ይሄንን ነገር ያመጡት ፌሚኒስት ተብዬዎች ናቸው። ስለዚህ ወደኛ ሀገርም ልታመጡት ነው። ለማንኛቸውም ግን ይህ የፌሚኒስት እንቅስቃሴ ልክ መምህሩ እንዳሉት ነው። ለእናንተ ምንድነው እሱ የሚደረገው? መስማት ለተሳነው ኢንሃንስመንት ሊገጠምለት ይችላል፣ ወይንም ደግሞ ምልክት ቋንቋ ሊደረግለት ይችላል። ማየት ለተሳነውም ዎኪንግ ስቲክ ያው ይሰጠዋል። እናንተ ምንድነው እሱ የምትሆኑት? ከባድ ሰላም
በቃለ እግዚአብሔር የሚያበረቱን የሚያጽናኑን አባት እግዚአብሔር የተመሰገነ ይሁን አሉ። አባ ገብረ ኪዳን ፓትርያርኩን ሁል ጊዜ መስማት አለባቸው፣ ከፓትርያርክ የሚወጣ መልእክት እያሉ ነው። የፓትርያርኩ መልእክት ሲተላለፍ መስማት አለባቸው። አድ ናቸው መግለጫ ሲተላለፍ ሁልጊዜ። አሁን የአዲስ ዓመት፣ የትንሣኤ፣ የልደት የፓትርያርኩ መልእክት ሲተላለፍ መስማት አለባቸው። አድ ናቸው መግለጫ ሲተላለፍ። የማን ድምፅ ነው? የእግዚአብሔር። ድሮ እኮ ይገርማቸዋል እነ ቅዱስ ዮሐንስ አፈወርቅ ሲሰደዱ ምንድን የሚያደርጉ ምዕመናን? ፓትርያርኩ ተሰዶ የለ የትንሣኤ ዕለት የሚያከብሩት የእሱን ደብዳቤ አንብበው አባታችን በሕይወት ስለሌለ የእሱ መልኪን አታሰረበት ቦታ ብሎ ይጽፍላቸዋል፣ ይነበባል። በእስክንድሪያ የነበሩ ምዕመናን 4ኛው ክፍለ ዘመን ያስደንቃቸዋል። ቅዱስ አትናቴዎስን አባሮ ንጉሡ አርዮሳዊ ሾመባቸው። አርዮሳዊ ፓትርያርክ ማለት ምን ያደርጋሉ መሰላቸው? ቤተክርስቲያን አንሄድም አሉ። ተሰብስበው ምን ያደርጋሉ? ትንሣኤን ምን ያከብራሉ? ቅዳሴ ሳይቀደስላቸው የቅዱስ አትናቴዎስን ደብዳቤ ሰምተው ብቻ ክርስቶስ ተናግሮናል ብለው ወደ ቤታቸው ይሄዳሉ። እንዲህ ነው የሚደረገው። ቀጣይ ዓመት ይህንን ህይወት እንዳንድነው እግዚአብሔር ሆይ በዚህ ኪሴ አታሻግረኝ ሳይሆን በዚህ ልቤ አታሻግረኝ፣ በዚህ ሰውነት አታሻግረኝ ይህንን ዓመት ሳይሆን በዚህ ነፍሴ አታሻግረኝ ብላችሁ እግዚአብሔር ለምኑት። ቃሌት ያሰማልን ለአባቶቻችን ለመምህራኖቻችን ቃሌት ያሰማልን። እስቲ ደግሞ ወደ ጦርነቱ እንግባት። ስለ ጦርነቱ ላይ ምን እየተባለ ነው? እስቲ ከስታሊን እንጀምር። በቴሌፍ አካባቢ ቁጣ አለ፣ ግራውንድ ላይ ሰራዊቱ ላይ ለምንድን ነው ማንጀምረው የሚል ስሜት አለ። የሚደበቅ ነገር አይደለም፣ የሚደበቅ ነገር አይደለም። ዝም ብላችሁ እያስመታችሁን ነው። ዝም ብላችሁ ይሄ አሁን አንቶኖቭ የሚያክል አንቶኖቭ ዝም ብሎ ታች ወርዶ እየመጣ መተኮስ አልቻለም። ፍቃድ የለማ፣ ፍቃድ አልተሰጠውም። አፈንድቶ እየሄደ ለዛም ከኢትዮጵያ አየር መንገድ ጎን ለጎን መጥቶ ከኢትዮጵያ በረራ የሲቪል በረራ ላይ ጎን ለጎን መጥቶ ለመሆኑስ ይሄ ጽምዶ የሚባለው ነገር አለንም አለ? አዎ አስመራ ገብቷል እያለች ነው መረጃውን የምታጋራነች። እኛዋ ደግሞ ደብረጽዮን ገብረ ሚካኤል፣ ጀነራል ፍስሐ ማንጁስ እንዲሁም ደግሞ ሌሎች ከፍተኛ የህወሓት አመራሮችን ጨምሮ የፋኖ አመራሮች አስመራ መግባታቸው ተሰምቷል። በኤርትራ በህወሓትና በፋኖ አመራሮች መካከል እየተፈጠረ ያለውን ጽምዶ ተከትሎ የፈጠረው ጥምረት ህዝብ ለህዝብ ግንኙነት ነው ካሉ በኋላ አሁን ላይ በትግራይ ክልል የተጀመረውን እንቅስቃሴ መነሻ በማድረግ አጠቃላይ የጦርነቱን ሂደትና በቀጣይ የሚያደርጓቸውን እንቅስቃሴዎች ለመገምገምና ሌሎች አቅጣጫዎችን ጭምር ለመቀበል ወደ አስመራ ማቅናታቸው ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ውጥረት እየተባባሰ በመጣበት ወቅት ላይ ወደ አስመራ እያደረጉት ያሉት ተደጋጋሚ ጉዞና ጉብኝት ደግሞ የኤርትራ መንግስት በቀጥታ ከዚህ ጉዳይ በስተጀርባ እንዳለበት የሚያመላክት መሆኑ ነው የተነገረው። የተለያዩ የውስጥ አዋቂ ምንጮች እየገለጹት ባለው መሰረትም ጀነራል ፍስሐ ማንጁስ እንዲሁም ደግሞ ጀነራሎቹም ሌሎች ደግሞ የፋኖ አመራሮች ጨምሮ ወደ አስመራ ማቅናታቸው የአካባቢውን ውጥረት ይበልጥ የሚያባብስና ወደ ጦርነት የሚያደርጓቸው እንቅስቃሴ ብቻ ሳይሆን የጦር መሳሪያ ዝውውሮችን ጨምሮ ሌሎች እንቅስቃሴዎችም እንደሚደረጉ ጭምር ተገልጿል። ይህ ደግሞ ኤርትራ በሱዳን እያደረገች ያለችው ስትራቴጂካዊ የሆነ የጦር ሰፈር ግንባታ ወይም ደግሞ ወታደራዊ ማከማቻዎችን ጨምሮ ያሉ ሂደቶች ላይ እንደሚወያዩ ነው የተገለጸው። ከትግራይ ክልል እየወጡ ባሉ መረጃዎች አሁንም የትግራይ ህዝብ ከፍተኛ የሚባል ስጋት ውስጥና ጥያቄ ምልክት ውስጥ መኖርንም እየተገለጸ ይገኛል። እንግዲህ ያው በዛ በኩል ያለው አጠቃላይ ዛሬ ላይ የሚያሳየን ነገር አለ። በአንድ በኩል ህዝብ እያለቀሰ በቤተ ክርስቲያን እየተማጸነ አምላኩን እየለመነ ከዚህ ከጦርነት እንዲድን ይታገላል። ፖለቲከኞቹ ደግሞ ያው የቃላት ጦርነት ላይ አልፎም ተርፎም የተግባር ጦርነት ላይ ብዙዎች የኢትዮጵያን ዜጎች እያለቁ ነው። መቼ ይቆም የሆነ ይሄ ነገር? ግን አንድ ነገር ማድረግ አይቻልም ወይ? ከፖለቲካ ነፃ የሆነ በሁሉም ማህበረሰብ ያለ ህዝብ የለም ወይ? ነፃ ኒውትራል የሆነ ማለት ነው። ለምን ፈለግከው ልትሉኝ ትችላላችሁ። በጣም ያስፈልግ ነበር በአሁኑ ሰዓት። ለምን? በሌላ ጊዜ እመለስበታለሁ ይሄንን። ለማንኛቸውም አሁን ላይ እንግዲህ በዘር በብሔር በጎጥ የሚያባለን አንተ ውሃ ነህ የሚል ኮሜዲያን እንደዚህ ይላል።
ያንዳንዳችሁ ስትጠኑ አይደል አናቶሚ የሚባለው 60% ውሃ አይደል? ሰው በሙሉ 60% በላይ ውሃ ነው። በእውነት ነው የምልህ። እኔ ወለጋ ነኝ፣ እኔ ተቆጫ፣ እኔ መሬ፣ እኔ ደሬ የሚለው በሙሉ ብራዘር ወተር ነው። በእውነት የደገፈ ቃል ስላለ ነው እንጂ ቋንቋ ከላይ ላይ ቢሰበሰብልህ በሳፋ አትቀደም። እሺ ብለህ ነው የምትቀረው። እውነቱን ነው ባይዘ። ያው ሁላችንም ውሃ ነን። ውሃ የሚፈስ ለዛው ፈሶሞ ማይታፈስ። ለማንኛቸውም አንድ ዛሬ ላይ ደግሞ ያየሁት በጣም የገረመኝ ሌላ ጦርነት፣ ይህ በተለያየ ልክ ሰሞኑን በማህበራዊ ሚዲያ ላይ ያየነው የኢትዮጵያውያን መተላለቅ በሳውዲ በረሃ ብቻ አይደለም። እንደገና ደግሞ ባለው የእርስ በርስ ጦርነት ብቻም አይደለም። ሌላኛው እጅግ እየገደለን እያጠፋ የኢትዮጵያን ዜጎቻችንን እየነጠቀ ያለን ደግሞ የትራፊክ አደጋ ነው እና ይህ ሹፌር ለምንድነው እንደዚህ የሚያሽከረክረው? መጠየቅ አለበት። በነገራችን ላይ ለምንድነው ምን ሆነህ ነው ይላል ይህ ወንድማችን። አምቡላንስ ነህ ወይ? ምንድነው እንደዚህ የሚያክለፈልፍ? ምንድነው እንደዚህ የሚያሮጥ? ቆይ ምንድነው ንገረን እስቲ። አምቡላንስ አይደለ? አደጋ ብትፈጥርስ? አደጋ ፈጥራ እንዴ? ሲኖትራክ ነው አደጋ የሚፈጥረው ይባላል። ሲኖትራኩ ራሱ እኮ ፈራክ እኮ። ምንድነው እንደዚህ አድርጎ መንዳት መኪና? አንተን መንግስት መንጃ ፈቃድን መቀበል አለበት፣ መቀማት አለበት። እንዴት ነው አነዳድ? በጣም እኮ ነው የሚያስፈራው። ጋይስ እስቲ ተመልከቱት ይሄን ሰውዬ። በነገራችን ላይ እንዲህ አይነት ቪዲዮዎችን ቀርጸው የሚለቁ ሰዎች በጣም ሊመሰገኑ ይገባል። ይህ ሰው ምናልባት መቼም ክትትል ተደርጎበት ሊደረስበት ይችላል። ተገቢውን እርምጃ ያገኝ ማለት ተመጣጣኝ የሆነ ቅጣት ያስፈልገዋል። በእኔ እምነት ማለት ነው። እርምጃ ይወሰድበት ዘንድ የግድ ነው። ምክንያቱም እንዲህ አይነት አስተማሪ ነው መሆን ያለበት። እንግዲህ ብዙዎች የትራፊክ አደጋ የሚደርሱት እንደዚህ አይነት ኬርለስ ከመሆን የተነሳ፣ መቼም ጥንቃቄ የተሞላ ቢሆን እንዲህ አይነት ነገር አይደርስብንም። ይህ ሁሉ ሳይለንትሊ እየገደለን ያለ ነገር እሱ ነው እና ይህ ችላ ሊባለው አይገባም። ለመሆኑ እንግዲህ ያው ቅድምም እንዳልኳችሁ በሳውዲ ስለተፈጸመው እጅግ ሰቅጣጭ ነገር ብዙ ነገሮችን የኢትዮጵያ ባህሏን፣ ሴቶቿን በጣም ዲስትራክት የሚያደርጉ ነገሮች ተፈጥረዋል ነው የሚለን የወንድማችንን ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል። ጭምብላችን ወልቋል። ክፋታችን ከአድማስ ተሻግሮ ታይቷል። ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዴት ሰብአዊነታችን ዜሮ ገባ? እንዴት አውሬነት ውስጣችን ሰለጠነ? ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ። የሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት። የሃይማኖት አባቶች በተለይ የሃይማኖት አባቶች የሞራል የግብረ ገብነት መሰረት የሆነው ሃይማኖት ይህንን ነገር የማስቆም ኃይል አለው ከመንግስትም በላይ ማለት ነው። ስለዚህ ትውልዱን በደንብ ማነጽ አለባቸው የሃይማኖት አባቶች ትውልዱን እንጂ ህንፃ ቤተክርስቲያን እዛም በሞላ ሀገሪቱ ላይ አይደለም በዓለም ላይ ህንፃ ቤተክርስቲያን ቢሰራ ምዕመኑ ሞራልና ግብረ ገብነት ከሌለው ወይንም ደግሞ ስለ ሃይማኖቱ እውቀት ከሌለው ምን ትርጉም አለው? ስለዚህ አባቶች ይህን ነገር በደንብ በትኩረት ሊሰሩበት ይገባል። አለበለዚያ ትርፉ ድካም፣ ሀገር ትሆናለች ማለት ዘበት ነው። ሌላኛው ደግሞ በጣም የገረመኝና ህዝባችን ወይንም ደግሞ ሀገሬ ሰላም ብትሆን ይህንን ነበር ብዬ የተቆጨውበት፣ ይህን እንደዚህ ነበር የምታመርተው ብዬ የተቆጨውበት የቻይና ወይንም ደግሞ የኤዥያ ቴክኖሎጂ የግብርና ቴክኖሎጂ በጣም ነው የገረመኝ። እንዴት ያስቀናል!
እኛ ግን ሌላ ውስጥ ነን ያለን እና ተፈጥሮን ተቆጣጥረዋል ብቻ በተለይ ቻይናዎች። This is why people say Chinese farmers are more advanced than farmers in many other countries. They use a different method to water their fields. When water flows too quickly, it can damage the rows of crops and dry out faster. But they place water-filled plastic bags in front of the water flow, causing the water to move more slowly and reach deeper into the soil. This is why people say Chinese people are very smart. They grow tomato plants not in the soil, but by hanging them upside down. Normally, when tomato plants are grown upright, supports are needed to prevent the branches from breaking. But when hung upside down, the plant naturally grows downward on its own. This way, the plant gets more sunlight and is less affected by pests. Also, since the tomatoes don't touch the soil, they don't spoil easily. This method not only increases yield, but also enhances the beauty of the garden. Here, you can see vegetables hanging in the air and fish swimming below. This incredible scene is from Bangladesh, where farmers use smart methods to grow crops. They fill the land with water and plant different types of vegetables around it. The plants grow like a canopy above, and the vegetables hang down. At the same time, fish are released into the water below, where they feed and grow quickly. This is how they earn in 2 ways from the same land. በጣም የሚገርም ነው። በጣም በእውነት እኔ በጣም ነው ያስደነቀኝ። እንግዲህ ያው እኛ ያለንበት ሌላ ዓለም ምንም ያልተገናኘ ልክ እንደዚህ ሰውዬ አይ ነገሩ እየሸሸው አይደለም። ኖ ኦሮሞ ነው ካሉ በምን ማስረጃና የሚያውቁት ነገር ካለ የኩሽ ዘር ነው ብለው አላምጡና ነገሩኝ። አዳም ማለት ትርጉሙ በምንድን ነው? አዳም ነው። ምንኛ ነው? በምንኛ ነው? አላቅም እኔ በምንኛ እንደሆነ። እሱም ሁለቱንም ኖም ኦሮሞ ነው። የት ነው ቦታው? ያ ቦታ መርከቡ የተሰራው የት ነው? እንዴት የተሰራው? መርከቡ ኖ መርከብ የት ቦታ ነው የተሰራው? ያው ለማለት የተፈለገው ዝጋ እኔ ያ አንደርስታንድ ማድረገው ይሄንን ነገር የሌለ ታሪክ ውስጥ የሌለ ይሄ ብሔር ከሌ ብሔር ከሌ የሚለው 30-40 ዓመት ቢሆነው that's the fact ለኔ እኔ እንደዛ ነው ማምነው። እና ወደ ኋላ ሄዶ ይሄንን እንትን ማለት በእውነት ይሄ ውድቀት ነው። እና ቴክኖሎጂው ማምረቱና መበልጸጉ ወደ ኋላ ያለንም እንደዛ አይነት ማይንድ ስላለን ነው ለማለት ፈልጌ ነው። አመሰግናለሁ። በአጭር ዝግጅት ነበር የመጣሁት።